ለአንቺ ጥያቄ ምንም ችግር የለም። ፍርዬ አንድ ጥያቄ ልጠይቅሽ። ይሄንን ፕሮሰስ ዘም በይ፣ እሱን አትጠይቂ። ይሄንን ፕሮሰስ የጀመረችላት ዊዘር ናት ሲባል ሰማሁት ነው ውሸት? ብለው እኮ ነው ማርያም እራሳቸው ናቸው ያሉት። ቲክቶክ እንትን ላይ የሰማሁት ዩቱብ ላይ ዊዘር ናት፣ እነዛ በጎቹ ዊዘር ናት አሉ እኮ። እናንተ እኮ እሱ ትላላችሁ ኤፍሬምን እያስደበደብ ነው እኛ ነን ብለው እሱ ትላላችሁ። ተቀብለሽ ያለ ነገር አይወራም። አሁን ሰምቼ እኮ ነው ቤት ሰምቼ እኮ ነው ዩቱብ ላይ ለመሰለሽ ዊዘር ማርያምን ይዘር ሂጅና ኢትዮጵያ ስም ጨለጥፈሻል። ታያቸው በቃ እኔ ለቀልድ አሁን እኔ የምልሽ ዊዘርዬ፣ አሁን ቆይ ስሚ፣ የሱሪው ነገር እንዴት ነው? አልጨነቀሽም? ሱሪው ተመቸኝ፣ በጣም ተመቸኝ። እንዴ ሚስት የባሉ ሱሪ ያደርጋል። እኛ እንደዛ ነው የምናደርገው። አሁን ያወቅሁት ባና ስሞናቸው ዛሬ ነው ያወቅሁት። የሰው ዛሬ ተረጋገጠ። የሰው ሱሪ ያደረገ ብቻም ሳይሆን የቤቱ በራፍ የነሱ ቤት በራፍ መስሎኝ እኮ ግራ ገብቶኝ ነበር። ይመቻል። እነሱ ቤት ነው ድብና ለእነሱ ቤት ነው። ምንድነው ሱት? አሬ ለፍጹም ቤት ነው፣ የፍጹም ቤት ነው። አቤት ወረደች ለቆት ታረጋለች። አሬ ዘርዬ ተይ ተረጋጊ። ተይ ግን መኪና እንዳይገጭ። እሷ እኮ አትቀመጥም። እኔ ግን መኪና ይገጫታል ብዬ ነው የምፈራው። አንድ ክላስ ነው ወይ እናቴ? ቤታችሁ አይታችሁ አታውቅም? እንደ የሆነ ጊዜ ቤት ስታይ ምላሳን አውጣሽብን። እኔ እናንተ ኧረ እናንተ ቆይ፣ ለምንድን ነው ካሜራማን ማለት ነው አናንዬ ወደዛ ወደዚህ ማሳየት አልፈለገም? ቀጥታ እንደዚህ እኔ ግን በስመ አብ እንትና ትልቅ አርቲስት ነው መሆን ያለባት ሀይሚ ይችልበታል። ሆን እንዴ የፍጹም ሲሆን ማነው የእስላሙ ማነው ስሙ? የእንትና የሀሰን ኖ ያኛው ጥሩ ልጅ። እውነትሽን ነው። ከስር ዋና መሆናቸው ነው። እኛ ማነው ስሙ? የትም ይሆኑ ምን ቸገራቸው? አትተንፍሱ ነው እንደዚህ። ያ የእሱ መኝታ ቤት ይመስለኛል። የእሱ መደርደሪያ ያለው እየሰማች ነው። ብሩኬ እኮ እንዲህ አይነት መተኝታ ግዙ ብሏ መተኝታ ቤት አልጋውን ፍራሹን እኮ የሚነፋ ነው። ሚፍታ ቤት እያሉ ነው። ይኸውልሽ አቤት እናንተ ኮሜንታተሮች እኮ አትቻሉ። ቪዲዮ ማለት ነው ሲቀርጽ በደንብ እነሱ ያለው ቤት አይተሽ ቪዲዮ ደግሞ ከዚህ በፊት የተቀረጸ ቪዲዮ ገብተሽ እኔ አይቻለሁ። በሩማ አንቺ ማቀል ይዘምበ እንደው አናውራ ብለን እኮ ነው። ኧረ ዝም በሉ ይስሩኛ ዋና ሰለሞናቸው የትም ይሆኑ። አይ እናንተ አሁን የእነ ሰላም ነገር ሰላም ታዲያ እንዴት አለች? አሁን እስኪ ነገሩ 68 ሰዎች አላችሁ ሲጻፉልኝ። ዩቱብ ቲክቶክ ራሱ እኮ ሰላም ሆና እናንተ ፍቅር ሆና ቲክቶክ ላይ ትቡ እኔ ብቻ ነኝ ሰላም ያላገኘሁት። ከትናንት አሉ አልመጡልኝ። ማታ ነው የሚገቡት እነሱ። እኛ ስንተኛ? አረ ይገባሉ። ማታ ነው ገና ነው ሰዓታቸው። እኔ ሰዓታቸውን እንኳን አውቄያለሁ። አረ ይሄን ጊዜ ልክ ሲለቀቁ ይወጡ ነበረ። ተሞ አንድ ላይ ሀይሚና ብሩኬ ከአንድ ላይ በግቡ በሏቸውማ ላይ ብስ ይግቡ። አንቺ ደግሞ ነገሩ ይረጋጋ። ምነው ቸኮልሽ? አንቺ ደግሞ አይማን ወደ ቤት ላይ ብሬ ማየት ፈልጌ እኮ ነው። ኧረ እባክሽ በጣም ነው እንደተኮልሽው። ልንገርሽ የሆነ ቀን ላይ ይመጣሉ። አሁን ማለት ነው። ቆይ አንድ ላውራ አርድላቸው። ኧረ አታስወሩ እንደ ሰው ስማም ኪራይ እየሰማሁሽ ነው ወይ? የማየስ እየሰማሁሽ ነው። ስልክ ባለ እያወራስ ነው። እነሱ አሁን ላይቭ ይመጣሉ። ልንገርሽ ላይቭ ሲመጣ አንድ ሰው ወክላችሁ ኮሜንት ላይ እንስፋለን አስገባ ብሎ ሲጻፍ እነሱ ያስገባሉ። ሲገባ የሚያግባው ሰው ጠይቅ ምንድነው የድራማ ሲጀምር 1 ወር 2 ወር ይስሩ። ከዛ በልጥ እንዳይሉ ብላችሁ ንገሩ። አንድ
ይሄንማ እንሰጣለን። ይምጡልን እንጂ አይ ሲሪየስ ይምጡልን እንጂ እንጠይቃለን። አይደለም ድራማማ እንላቸው። ምን ሆናችሁ እናንተ? እነሱ ስራ ምንድን ነው የምንለው እኛ? ስራም አንልም። እንደዚህ አይነት ቪዲዮ አትልቀቁልን። ብዙ ሰው እየታመመ ነው። እግዚአብሔርን ፍሩ። ብዙ እንዳትሄዱ እንደዛ ብለን አስቴት እንጂ ድራማ ይሁን እኛ እውነቱ ምን አናውቅም። ስለዚህ ምንድን ነው የምንለው? ይኸው ብዙ ልጆች እየታመሙ ነው። እናንተ እግዚአብሔርን ፍሩ። ሰውን እንኳን ባትፈሩ ፈጣሪን ፍሩ። በቃ አይደለም ብዙ እንዳትሄዱ ማለት ብዙ እንዳትሄዱ። እኔ ምን እንደማደርግ ታውቂያለሽ? ሊያስገቡኝ ማለት ነው። አንቺ ስራ ማተሚያች ጨረቃ እንዳልገለብጥሽ እንዳልዘቀዝቅሽ ቤቴን ከፍቼ አይ ምን እንደምታውቂያለሽ አለ ቢያስገቡኝ ማለት ነው። የኔ ውቦች ተናፋቂዎች እንደዚህ አይነት ነገር አትስሩ። እኛ የምንፈልገው ፀጉሯን እያሻሃት ውሃ እየደፋህባት አስረሻት ምናምን ነገር እንጂ እንደዚህ ነገር ሁለተኛ እንዳትሆኑ። እኛን ያመናል። እኛ ከስንቱ ጋር ተጣላን። እባካችሁን ነው እንጂ ምለው ስራ ድራማ ጅኒ አይደለም። ስራ ብዬ ብል የታወቅሽ ስራ መሆኑን ብሎ ቢጠይቀኝ ምን አይነት መስል መልስ ነው? እኔ ልታስጨርሽ እናንተን አይመጥንም። እናንተን እያትፈልገው ሲሪየስ ለመጫወት እንኳ ሁለት ሆኖ ከመጡ በኮሜንትኛ እኛን አስገብተው አንድ ቀን ለእኛ ጊዜ ይስጡን። በእውነት ኦዲየንስን አስገብተው ይጠይቁ። ቀስ ብለን ሳንንጫጫ ስለ እውነት ነው የምልሽ። ለምን በዚህ 3 ወር ሙሉ በእነዚህ 2 ልጆች እኛ ታመናል። ፍትህ ለማዳም ቅመሞች እኔ ብያለሁ። በቀደም ዕለት አንብቦ ዝም አለ እንጂ ፍትህ ለማዳም ቅመሞች። ቡሩኬ ወደ ራሱ አንቺ አላውቅሽም አጻጻፉን እንደዛ ሳይሆን ይሄ ምንድን ነው? ይሄ ነገር ይቁም። እኛ ፍቅራችሁን አፈቀን። ፀጉሯ የምትነጭበት ጊዜ ናፈቀን ማለት ነበረብሽ። ፍቅር ለመዳም ቅመሞች እኮ ፋሽን ትናንትና ሲነጭ አላየሽ? ደግሞ ሁሉም ፍቅር የለማ። ሁሌ ፍቅር ሰርተውም እንዴት ነው እንዴት ዋላችሁ? እንዴት አመሻችሁ? ደህና ናችሁ? እንዴት ነሽ? ሰላም ናችሁ? ፍቅር ሆኖ ሲመጡ አላየሽም እንዴ? ስንት ህዝብ እንዳየላቸው ቲክቶክ ሰላም እናገኝ፣ እኛም እኮ ሰላም አገኘን። ሁሌ የለማ። አንዳንዴ ማስደነገጥሽ ሰላም ወርዶ መለስ መጥቶ እኮ ብታይ አንበሳ እየወረደልን ነበር እኮ አንቺ ደግሞ አታፈጭ ውስጥ እንደዚህ ስታስፈሪ በጣም ነው። ለአረብ ሀገር ሳይሆን ለእኔ ነው የሚሆነው። እረፊ። ትክክል። ይሄን ፓርት ትክክል ተናግሯል። እኔ እኮ ደስ ሰው ልጅ አሳድጎ ኩቶ አሳምሮ ውሰድ ብሎ እንዲሰጥ ትፈልጋለች። እንደሱ ደግሞ ለአረብ ሀገር አይደለም ያለው። ይሄማ ለውጭ አይደለም። ይሄ መልክ መሆን ያለበት ለእኔ ነው። ግን ማለት ነው ሀናንዬ፣ እኔ ያልገባኝ ነገር ማውጣው ነገር አለ ብሏል። ምን ይመስልሻል? እኔ የገባኝ ነገር አለ። ምናገረው ብዙ ነገር አለ እኮ። ካልተስማሙ ነው ያለው እኮ። ካልተስማሙ ፍሬ ያትበጥብጭ። አይ የተላከ አልበጠበጥኩም። በህግ አመት ስለ ቪዲዮን እያወራኝ ያለሁት አፍጥጭ፣ ግሬሽ በደንብ አፍጥጭ። በደንብ ነገር አለ። አላወጣውም ብሏል። ሄደሽ ነው ያለው መሰለኝ። አስረዳ። አይ አይደለም፣ እነግርሻለሁ አይደለም ሁሉንም ነገር እንዳትሄጂ የፈለኩት ነገር ግልጽ አድርጌ የምነግርሽ አለ። ንገረኝ፣ ምንድን ነው የማውቀው ነገር ብቻ ሳይሆን እሱን ብቻ ሳይሆን እንዳትሄድ የፈለገበት ነገር አለ። አይ ጉድ! የት ትሄዳለች? መጀመሪያ የትም አትሄድም። እናንተ ምንድን ነው እንዴ? እሱ ዝም ብሎ ነው የሚበጣበጠው ይሄ ልጅ። ባካችሁ እንደ ወይኔ ደግሞ ሌላ ነገር ይዞ እንዳይመጣ። ምንድን ነው የሚይዘው የሚመጣው? እነሱ ስራ ነው። በቃ አርፋ። እኔ ይኸውልሽ አንድ ነገር ልንገራችሁ። የሆነ የተላከለት ነገር አለ ለብሩኬ። ኦኬ ተናግሯል እሱ በእውነት አንቺ እኔ በሉ ቻው፣ በቃ ቻው፣ ሰላም አምሹ። ዞር ዞር ልበል ሄጅ። እናንተ ሙድ እያዘሽ ታስረዳን ያለውን እኮ ነው የምነግርሽ። ለአንቺ ብዬ ነው ያስቀረውሽ። በኋላ ላይ አስረዳሻለሁ። እዛ ቦታ ላይ አንቺ መሄድ የለብሽም አይጠቅምሽም አለ እኮ። ምንድን ነው የምትይው? ስለዚህ የሀሰትን መረጃ ይሁን እውነት
ከእስር ቤት ያመለጠው አሁን ገና ነው እኮ መቅዲ ማርያምን እያናደደችኝ ነው አሁን። መቅዲ ሲጀመር ይሄ ሱሪ እኮ ለብሩኬ ራሱ እኮ አይሆንም። ታሽይ እንዴት ነሽ? ወላሂ እንዴት ነሽ ማዬ? አለን እግዚአብሔር ይመስገን። ፏያላችሁ ነው የተለተነ ነው። ቁጭ ብለን ይኸውልሽ እናቴ፣ አንዴ ቁንጣ እናያለን፣ አንዴ ሽንት ቤቱን እናያለን። ፏያላችሁ ነው ትናንትና ዛሬ እንደዛ ያለው እንደዛ ያለው ይሄንን የእነንትናን የማን ነበረ የፍጹምንና የዚችን ያብሳላትን ያለውን ነገር ሊነግራት ሊያስረዳት ይመስለኛል። ገብቶሻል? እኔ እንደዛ ነው ባባሪክ እሱ እንዳንቺ ነው። እኔም እንደሷ ነው። እኔም እንደ ፍቅር ነው እኮ እኔም እንደዛ ነው የምረዳው። አይ እኔም የሁለቱም አመለካከት አይ እሱ እንዳለው ሆኖ ለምን እንደሆነ ታውቂያለሽ? የተላከልኝ ነገር አለ ምናምን ያለው ነገር ላይ ነው። ዛሬም ስለደገመው መጨረሻ ሰዓትም ይሄን ነገር አውርቷል። በቃ አስተታችሁ ጥሩ ነው። ሁላችሁም በውስጥ ያዙ፣ ቦርሳ ውስጥ። እሺ ይሄው ያስኩት በቃ ዋጥኩት። እኮ ይነግራታል፣ እነግርሻለሁ ብሏታል፣ እነግርሻለሁ ብሎታል። ሁሉ እናንተ ግን ማርያም በጣም ነው የሚያስቀው። አሁን እኮ የዛሬ ቪዲዮ ሀናንዬ ከትላንትና የተሰራ ነው። አሁን ዛሬ እኮ የዛሬውን ደግሞ ነገ ነው እንዳልስ ነው አይደል? ይሄ ማታ እቤት ትሄዳለች። እቤት ትሄዳለች። በቃ ፏፏ ብሏል ቤቱ። ነገ ደግሞ ፏ ብሎ ይመጥሉናል። ከቤት ከክላስ ከቤት ዛሬ ነው ፏ ያሉት። ዛሬ ፏ ብሎ ተቀርጿል። አላየሽም? ቀን ሙዚቃ ለቋል። ታያለሽ? በነጭ ልብስ ምትሽን ነው። ዛሬ ፏ ብሎ ተቀርጸዋል። ለነገ ይመጣል ይሄ ቪዲዮን። እሷም ኮመንት ሰጥታለች። ከክላስ ቤት ትገባለች። እሺ ምን አለ አፋ ብታስይዣት መቅዲማ አቃጥላኛለች ዛሬ። አንቺ ቆይ ምንድን ነው ሰላም መጣችልሽ ለአንቺማ። እንኳን መጣሽልኝ። አቃጥለኝ መቅዲ የምትባይ ሴትዮ ማርያም ታች ሆኜ እየሰማሁ ዝም ልብል ነበር፣ ግን መቅዲ ሆነሽ ነው። ደህና ነሽ? ግን ዛሬ አሁን ለአንቺ ከኮመንት አልፈ እዛው ውስጥ ገብቼ በነገራችን ላይ ማለት ነው ልብሷ እኮ ጠቅልላ እኮ ይዛ አልሄደችም። ግማሽ እኮ እዛ ነው ያለው። ለምንድን ነው ኬት ያምጣ ያላችሁት? አይ ይሙንልሽ የተባለው ሁሉን አልወሰደችም። የኔ እናት ይሙንልሽ እቃችን ወጥቻለሁ አለች። ግን መቅዲ ጨጎራዬን ለጥ አድርገሽዋል። እኔ የፍሬ ወሬ ይጥመኛል። የአንቺ መሀል ገብተሽ እንትን የምታረጊው ነገር በጣም ማርያምን የራሱ ክፍል ብያለሁ። ሰላም ሰማና ትገባለች መሀል ላይ እንዴ ልግባ ብዬ እኔ እኮ ከእነሱ ጋር አብሬ እሰራለሁ። ለዛ ነው ካሜራማን መቅደልሽ የተሰጠሽን ኮሜንት ይከስራ። አንቺ ዛሬ ኮሜንት ስራ የለም ጨረሽ እንደ በጊዜ አይቶች መልካም ቆይታ ይሆንላችሁ። ወጣ ነው። እሺ ሰላም ቆይ። መቅደልን ይዘሻት ውጪ። መቅደልን ይዘሻት ሴት ኢንስታግራም ደውዪ። እሺ እሺ ማሬ እሺ እደውልልሻለሁ። እሺ እኔ አንቺ ቦታ ሰጡ ኮፍልንክ እያልኩ ነው እኮ እሺ እና መልካም ቆይታ። እሺ ሰላም ቆዩ ሁላችሁ። አንቺ ደግሞ ምንድን ነው የምትቀባጥሪው? እኔን ነው ልውጣ እኔን ነው ያው ትናንትና ዛሬ ያው እንግዲህ ጥሩ ነው፣ ደስ ይላል። ዞሮ ዞሮ እኛ ጥቃቅን ነገር አናይባቸውም። ስለ ቁልፍ፣ ስለ ልብስ፣ ስለምን ሳይሆን ያው ስላመጡት ስላሳዩን መልካም ነገር ወደ መልካም መመለሳቸው ያው ነገም ወደ ተሻለ ነገር እንደሚሄዱ። አላዛርም እኮ አለቀ መሰለኝ። አላለቀም። እናትየው የለችም እኮ እናትየው ስትመጣ ያንኑ ክፉ ነገሯን ይዛ ትመጣለች። ዛሬ ለብቻቸው የእነንትናን ይተንተናልሽ። ዛሬ የአላዛር የራሳቸው ደህና ነገር ስላሳዩ ነው ሀናን ትዝ ያላት፣ ሌላ ነገር አይደለም። ደህና ነገር እኮ ስታይ እኮ ደስ ይልሻል። ይሄ ጸብ፣ መጥፎን ቃል ምልልስ የሚባል ነገር ግን በጣም
የሰውን ስነ ልቦና ይነካል። እነሱ ለተነጋገሩት እኛ ላየነው ትንሽ ይሸመቀቃልና መጣላት ያለ ነው። ያው ስትጣይ ደግሞ የኔ ቆንጆ የለውም። በእርግጥ ግን ነገ የማይቆጭ ነገር ካፍ ቢወጣ ጥሩ ነው። መጣላትም ቢኖር እየተስተዋለ ቢሆን ጥሩ ነው። ያ ደግሞ በንዴት ሰዓት የምታወጪው ነገር ሁሌም ቢሆን የማይረሳ ነው የሚሆነው እና ምናልባት ግን በቃል ተግባብተው የፈለገኝ ልልሽ እችላለሁ የፈለገሽን በይኝ ስራው እንዲደምቅ ግን ሁላችንም ተጣልተንም ተደባድበንም እንሰራለን ከሆነ ያው ሲጀምሩት ልክ እንደ ስክሪፕት ማለት ነው። እንደዛ ከሆነ አጥንተው የሚጀምሩት ያው እንግዲህ እኛ እኮ ቢነግሩን ሲጀምሩ እኮ ድራማ ነው ተከታታይ ድራማ ነው ብለው ቢጀምሩ እኮ እኛ ቢዋቀጡ ራሱ አያገባንም። አሁን እኮ ፍቅር ነው። እኛ ጋር እኮ አይደለም እኮ በሌላ ስልክ እንትን ብለው ገስት ገብታ እኮ ነው በሌላ እንትኗ ገስት ሌላ ገስት ነው ገባሽ? እዚህ አይደለም ገለች እና በአጠቃላይ ዛሬ የሀይሚዬ ቁምጣ አለባበስ እንባይን ጠብ ነው ያለው። እኔ ሽንቴን ነው የለቀኩት። እግዚአብሔር ቀደም በድንጋጤ እሄዳለሁ ያለች ቀን ያለቀስኩት ዛሬ አካክሳልኛለች። በሳቅ አልቅሻለሁ ማለት ነው። ዛሬ እየሳቅኩ ነው እንባዬ የወረደውና በተለይ ቀበቶ ሊያስረላት ሲል ውልቅ ቀሊል ሲል እንዴት እንደደነገጠች እንዴት ታይ ትለብሳለች። ምን አስደነገጣት ብዬ